በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶችና እናቶች ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያው ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለቅዱስ ሚካኤል በዓለ ክብር በሰላም በጤና አደረሰን አደረሳችሁ። ሰኔ 12 ቀን የሚከበረው ክብረ በዓል የሊቀ መላእክት የቅዱስ ሚካኤል በዓል ነው። በዓል ማለት የግዕዝ ቋንቋ ነው። ክብር ማለት ነው። እግዚአብሔር ለቅዱሳን ለመላእክቱ የሰጣቸውን ክብር የምናስብበት ዕለት ነው። በዚህም ዕለት ሊቀ መላእክት ቅዱስ ሚካኤል ባህራን የሚባለውን ሰውና አፎሚያ የምትባለዋን የረዳበት ዕለተ በዓል ነው። እንግዲህ ይህንን በዓል በረከት ልናገኝበት እናከብራለን። ኦርቶዶክሳውያን በሙሉ የቅዱስ ሚካኤልን ምልጃ ተስፋ በማድረግ የቅዱስ ሚካኤልን ልመና አለይታ በማድረግ ያከብሩታል፣ እናከብራለን። በዚህ ዕለት እንደሚታወቀው የዕለቱን ትምህርት ሊገልጽልን የሚችለው የቅዱስ ጳውሎስ መልእክት ነው። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛው መልእክት ማለት ነው። ቅዱስ ጳውሎስ ወደ ቆሮንቶስ ክርስቲያኖች የጻፈው ሁለተኛ መልእክቱ ምዕራፍ 11 ቁጥር 14 ላይ ምንማረው ይሆናል። ምዕራፍ 11 ቁጥር 14 ላይ እንዲህ ይላል፣ እስመ ለሊሁ ሰይጣን ይትሜሰል ከመ መልአከ ብርሃን። ራሱ ሰይጣን ቅሉ በብርሃን መልአክ ይመሰላል፣ ወይንም ብርሃንን በፈጠረ የብርሃን አለቃ ክርስቶስን ልምሰል ይላል። ሰይጣን በመምሰል ደረጃ ክርስቶስን ልምሰል ይላል፣ መላእክቱን ልምሰል ይላል፣ ቅዱስ ሚካኤልን ይላል፣ ቅዱሳንን ይላል፣ ደጋጎቹን ሁሉ ልምሰል ይላል ሰይጣን። ነገር ግን ለይምሰል እንጂ መሆን አይችልም ወይንም አይሆንም ነው። እንግዲህ ሰይጣን ራሱ ቅሉ አለ። እስመ ለሊሁ ሰይጣን ማለት ሰይጣን ራሱን የብርሃን መልአክ ነኝ ብሎ እንደሚመጣ ቅዱስ ጳውሎስ አስረድቷል። እንግዲህ በዚህ ዕለት የዕለቱ ምስባክ የታየን መልአከ እግዚአብሔር አውዶሙ የሚለው የጠዋቱ ነው። ቀኑ ላይ ግን ለቅዳሴ ያለው ምስባክ ሶበትሬዮሙ ለጠቢባን ይመውቱ ወከማሁ ይታጎሉ አብዳን እለ አልቦሙ ልብ ወያድጉ ለባይድ ብዕሎሙ ይላል። መዝሙረ ዳዊት 48ኛው ላይ ቁጥር 10 ላይ ሶበትሬዮሙ ለጠቢባን ይመውቱ ማለት ጥበበኞች ነን የሚሉ ብልሃተኞች ነን የሚሉት ሲሞቱ ባያቸው ጊዜ አለ ወከማሁ ይታጎሉ አብዳን እለ አልቦሙ ልበቢሶች ልቤለሾች ሰነፎች እንደዚሁ እንደሚሞቱ ወያድጉ ለባይድ ብዕሎሙ ገንዘባቸውንም ለባዳ ይተውታል አለ። ይህ ማለት ኃጥአንን ጥበበኞች ይላቸዋል። ጥበበኞች ነን ይላሉና እናውቃለን ይላሉና፣ ኃጢአተኞች አናውቅም አይሉም። ሰነፎቹ ሁሉ እናውቃለን ይላሉ፣ ነገር ግን ልባሞች አይደሉም። ሰው ሰነፍ የሚባለው ከሃይማኖቱ ሲሰንፍ፣ ከጸሎት ሲሰንፍ፣ ከትሩፋት ሲሰንፍ፣ ከአገልግሎት ሲሰንፍ፣ ከመልካም ነገር በሰነፈ ጊዜ ሰነፍ ይባላል። አብዳን ማለት ሰነፎች ማለት ነው። ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈ መልእክቱ ምዕራፍ 3 ቁጥር 1 ጀምሮ ስታነቡት ኦ አብዳን ሰብአ ገላትያ ይላል። እናንተ ሰነፍ የሆናችሁ የገላትያ ሰዎች ይላል። በገላትያ ያስተማራቸውን ሰዎች እየሰነፉበት
አላስተውል እያሉ በጸሎቱ በትርፋቱ በሃይማኖቱ አልነቃ አልተጋ እያሉት ቅዱስ ጳውሎስ ሰነፎች ይላቸው ነበር። ማን አዚም አደረገባችሁ? መኑ አይመመክሙ ነው የሚለው። ማን አዚም አደረገባችሁ? ከመኢትእመኑ በጽድቅ ዘውእቱ ኢየሱስ ክርስቶስ፣ በእውነት እንዳታምኑ በሃይማኖት እንዳትጸኑ በአምልኮት እግዚአብሔር እንዳትጸኑ ማን አዚም አደረገባችሁ? ዘውእቱ ኢየሱስ ክርስቶስ፣ እውነት የተባለውም ኢየሱስ ክርስቶስ ነው ይላል። ኢየሱስ ክርስቶስ እውነት ነው፣ እውነት ኢየሱስ ክርስቶስ ነው። እውነት እግዚአብሔር ነው፣ እግዚአብሔር እውነት ነው። ፍቅር እግዚአብሔር ነው፣ እግዚአብሔር ፍቅር ነው። ቅዱስ ዮሐንስም እንደገለጸው ማለት ነው። ስለዚህ ጥበበኞች ነን የሚሉ በዚህ ዓለም ብዙ ሀብት የሚያካበቱ ሁሉ ሀብታቸውን በአግባቡ ካልተጠቀሙበት ለጽድቅ የሚያበቃቸውን ስራ ካልሰሩበት ይጠፉበታል። ይመውቱ ማለት ያልፋሉ ይጠፋሉ ነው። እንግዲህ እንደ ዛሬ ታሪክ አንድ ሰው ነበር፣ አንድ ባለጸጋ። ያን ባለጸጋ ባይራን የሚባለው ወጣት ንብረቱን የወረሰበት ነው። የባይራን እናት ምንም ያልነበራት ከእጅ ወደ አፍ እየኖረች ልጇን የምታሳድግ ናት። እንግዲህ ቀድሞም ሲወለድ ጀምሮ ቅዱስ ሚካኤል በብስራቱ በምጥ ስትጨነቅ እናቱ አይቶ ካንቺ የሚወለደው የዚህን ጎረቤት ያለውን ባለጸጋ ሀብት ይወርሳል ብሎ አስቀድሞ መልአኩ ነግሯት ስለነበረ ባይራን ከተወለደ በኋላ ግን ያ ባለጸጋ ሀብቴን ይወርሳል በላይ ይነግሳል ብሎ እናቱን የባይራን እናት ላሳድግልሽ ብሎ ወስዶ እንደነበረ ከወሰደውም በኋላ አሳድጋለሁ ብሎ ሳይሆን ሊያሳድግ ሳይሆን ሊያጠፋው ስለነበረ የእንጨት ሳጥን አሰርቶ በዛ ባሰራው ሳጥን አድርጎ ወደ ባህር እንደጣለው የደሃይቱን ልጅ ወስዶ ወደ ባህር እንደጣለው ባህሩ ግን አላሰጠመውም። እንግዲህ የባህሩን ደግሞ የሳጥኑን ቁልፍ አብሮ ቆልፎበታል ከውስጥ አድርጎ ሕፃኑ ተጣለ። ወንዙ ይዞት ሄደ፣ ማይበሉ ይዞት ሄዶ ሌላ ሀገር ላይ አሳረፈ። አሳ የሚያወጡ ወይንም ከብቶቻቸውን የሚያግዱ እረኞች በወንዝ ላይ የሚሄደውን የሚንሳፈፈውን ሳጥን አዩና ዛሬስ ከሀብታሞች ከነጋዴዎች ማይበሉ ጎርፉ ንብረት ቀምቷቸዋል መሰለን ብለው አውጥተው ሲያዩ ይንቀሳቀሳል፣ ነገር ግን ቁልፍ የለውም፣ መክፈቻ አጡ፣ ወርቅ ይኖረዋል ብለው በኋላ አሳ አወጡ። ለካስ አሳ ውስጥ ቁልፉን አድርጎላቸዋል እግዚአብሔር። አብሮ ቁልፉን ወደ ባህር ነው የጣለው። ባህሩ ሲጥለው ወቀለጶ አሳ ይላል። አሳ ውጦት ነበረ ቁልፉን። አንድ አሳ አወጡ። አሳውን ቀደው ሲያዩ የዛ ሳጥን መክፈቻ ቁልፍ በአሳ ሆድ ውስጥ ተገኘ። ያንን ወስደው ሲሞክሩበት ተከፈተ። ሲከፍቱት ሕፃን ቁልጭ ይላል። አወጡት። አንድ ባለጸጋ ለከብት እንዲያግድለት አድርጎ አሳድጎት ማለት ነው። ሕፃኑ ባይራን ከባህር ስለተገኘ ባይራን ተብሏል። ከባህር በመገኘቱ ባህር በሚለው ማለት ነው። ከዚያም በኋላ አሳድጎ ከብት እያገደለት ሲኖር ከዕለታት አንድ ቀን ያሱን የጣለው ባለጸጋ ወደ ንግድ ሀገር ሂዶ ከቤቱ ተቀምጦ ያሉትን ንብረት ሁሉ በቤቱ ያለውን ማለት ነው ጠብቁ ብሎ ለሰራተኞቹ አስጠብቆ በሚነግድበት ሀገር መሽቶበት ማደሪያ ሲፈልግ እዛ እሱ የጣለው ሕፃን ቤት ያለ እዛ ቤት አደረ። ያንን እሱን ያን ሕፃኑን ያሳደገ ሰውዬ ቤት አድሮ ሳለ ማታ ባይራን እያለ ተልእኮ ሲሰጠው ሲልከው ይሰማል። ይሄ ባይራን እያልክ የምትጠራው ልጅ ምንድነው አለ። ካደረበት ቤት ከባህር ያገኘውት ነው አለ። ከባህር በሳጥን ተቆልፎ ተጥሎ አይቼ ከፍቼ አሳድጌው ለዛሬ ለቁም ነገር በቅቷል። ከብት እያገደልኝ ነው፣ በጎች እያገደልኝ ነው ይላል። በስንት ዘመን በየትኛው ዘመን ብሎ ሲጠይቅ ነገረው። ከዛ ተረዳ ያሱ የጣለው ሕፃን እንደሆነ አወቀ። እንግዳስ ይሄን ልጅ ለመልእክት ወደ እኔ ቤት አንዴ እንዲላክልኝ አድርግልኝ ይላል። እሺ ብሎ ሲል ደብዳቤ ጽፎ አሽጎ እንደደረሰ እንድትገሉት ብሎ ረስቼ የመጣሁትን ዕቃ እንዲያመጣልኝ ነው ብሎ ነው ለሰውየው የነገረው ላሳዳጊው። ነገር ግን ባይራን እንዲሞት ደብዳቤ ጽፎ አሽጎ ሰጥቶ እንደደረሰ ግደሉት የሚል ያንን ይዞ ሲሄድ መንገድ ላይ ቅዱስ ሚካኤል ተገልጦለት በሰው አምሳል ያስከውን ደብዳቤ ያሳየኝ አለው። አላሳየ አለ። አደራ ነው አለ። ግድ አለው። በኋላ ግን የማይሰጠውና የማያሳየው አደራ ጠባቂ ነው። ባይራን እውነተኛ ነው። የራሱን የሞቱን ደብዳቤ አደራ ነው አላሳየህም ይላል። ለማን? ለሊቀ መላእክት አላወቀምና። ቅዱስ ሚካኤል ግን እግዚአብሔር ልኮት እንዳይሞት ከሞት እየታደገው ነውና በዚህ ጊዜ ከርቀት ሆኖ መልአኩ በእስትንፋሱ እፍ ቢልባት ወልጣ ወሚጣ ይላልና ከሞት ወደ ሕይወት መልሳት እቺን ደብዳቤ ብሎ ቅዱስ ሚካኤል በረከቱን አማላጅነቱን ቃል ኪዳኑን ሲያሳድርባት ደብዳቤዋ ተለውጣ እንደደረሰ
ከታላቂቱ ልጄ አጋቡትና ሀብቱን ሁሉ ስጡት ንብረቴን ሁሉ ስጡት የሚል አደረገው ቅዱስ ሚካኤል ታሪኩን ቀየረለት ለባሕራን ማለት የሞት ደብዳቤ ተቀይሮ የሕይወት ሆነ ማለት እግዚአብሔር የሞትን ደብዳቤ መቀየር ይችልበታል መላእክቱን ይልካል ቅዱስ ሚካኤልን ልኮ የባሕራንን ሕይወት ቀየረ የሞት ደብዳቤውን ቀይሮለት የሕይወት ደብዳቤ አደረገለት አምላካችን ኢየሱስ ክርስቶስ በዓለም ላይም ስንኖር በሰው ልጅ ላይ ሰይጣን የሞት ደብዳቤ ቢጽፍ እግዚአብሔር ደግሞ የሕይወት ደብዳቤ አደረገልን ቀየረልን ማለት ዛሬም ቢሆን በቅዱስ ሚካኤል አማላጅነት የሚያምን ሁሉ የሞቱን ደብዳቤ ቅዱስ ሚካኤል ይቀይራል አማላጅነቱና ቃል ኪዳኑ የማይቋረጥ ነው ስጦታው የማይነጥፍ ነው ስጦታው የማይመለስ የማይቆረስ የማይቀነስ ነው የማይቀነስ ስጦታውን የሚሰጥ እግዚአብሔር ነው በቅዱስ ሚካኤል አማላጅነት ይረዳናል ዛሬም የቅዱስ ሚካኤል አማላጅነት ዛሬም ሞት የተፈረደባቸውን ሁሉ ጥፋት የተፈረደባቸውን ሁሉ እንዳይኖሩ የተደረጉትን ሁሉ እግዚአብሔር ይመልከትልን እግዚአብሔር ይርዳልን ነው ምንለው እንግዲህ ቤተክርስቲያን የምትጸልየው ይሄን ጸሎት ነው ከዛ ባሕራን እንደደረሰ ከዛ ሲደርስ ወስደው ሀብቱን ሁሉ ሰጥተውት ድረውት ተደስተው ሲኖሩ ሳለ ከ3 ቀን በኋላ ባለጸጋው መጥቶ ወደ ሰፈሩ ሲደርስ ድምጽ ሲያዳምጥ የደስታ ድምጽ የዘፈን ድምጽ የውካታ የጫጫታ ድምጽ ሰማና ምን ተፈጥሮ ነው ሲል አንተ የላከው ሰው ልጅህን አግብቶ ሀብትን ሁሉ ይዞ እየኖረ ነው አሉት ደንግጦ ከፈረስ ላይ ወድቆ ሞተ ይላል ከእንዲህ አይነት አሟሟት እግዚአብሔር ይሰውረን ክፉ የሚሰሩ ሰዎች ይሞታሉ ግን መሞታቸውን እግዚአብሔር ማይፈልግም ሰው ክፉ ሰራብን ብላችሁ እንዲሞትላችሁ አትፈልጉ እግዚአብሔር ያድንልን ይማርልን ነው መባል ያለበትና በክርስትና ሕይወት ሰው እንዲድን እንጂ ሰው እንዲጠፋ አይፈልግም እግዚአብሔር ሰው ሊያድን ወደዚህ የመጣ እንጂ እንዲጠፋ አይደለም ይመጻ ወልደ እጓለማያው ክርስቶስ ወደዚህ ዓለም የመጣው ሰውን ያድን ዘንድ ነው ወደዚህ የመጣው ይላል ከመያህዮ ለዓለም ዓለምን ሊያድን እንጂ ይመጻ ወልደ እጓለማያው ከመይኮንን ነው ለዓለም ከመዘእንበለ ከመያህዮ ያድነው ዘንድ ነው እንጂ ሊያጠፋ አልመጣም ነው የሚለው ለጥፋት እዚህ ድረስ መድከም ማያስፈልግም ነበር ባጭር ቁመት በጠባብ ደረት መወሰን መገረፍ መራብ መጠማት መሰቀል መሞት መቀበር ሁሉ ባላስፈልገም ነበር ለማጥፋት ቢሆን ለማዳን ነው የሁሉ ዋጋ የተከፈለው ነው የሰው ልጅ ዋጋ የተከፈለበት ነው ከዛ በኋላ ግን ባሕራን የዛን ሰው ንብረት ይዞ ስጋ ወደሙ እየተቀበለ በትዳር የሚኖር ሆኗል ከባለቤቱ ጋር እግዚአብሔርን እያመለከ የሚኖር ሆኗል በየወሩ ደግሞ የቅዱስ ሚካኤልን ዝክር እየዘከረ ነው የቅዱስ ሚካኤልን ዝክር እየዘከረ ስሙን እየጠራ የመላእክት መታሰቢያ እያደረገ ለድሆች እያበላ ለተራቡት እያጠጣ ለተራቆቱ እያለበሰ ኖረዋልና ወያድጉ ለባዕድ ብሎሙ እነዚህ ሀብታም ነን የሚሉ ሰነፎቹ ማለት የሚያውቁበትን እንደ አብርሃም ያሉ ለጋሶችን ሀብታም አይመለከትም እንደ ኢዮብ ያሉ ለጋሶችን አይመለከትም በሀብታቸው ኃጢአት የሚሸምቱትን ነው በሀብታቸው ኃጢአት የሚገዙትን ነው እንዲህ ሆኖ ግን ወያድጉ ለባዕድ ብሎሙ ገንዘባቸውን ለባዕድ ይተውታል አለ ያ ባለጸጋ ገንዘቡን ባዕድ ለሆነ ለባሕራን ትተዋል ማለት ነው አብሮት ላልሰበሰበ ማለት ነው በገንዘብ ይሰበሰባል እንጂ ለማን እንደሚተው አይታወቅም ለልጆችም ቢሰጥ ልጆች ባዕድ ናቸው በገንዘቡ ላይ ማለት ነው በሌላ መልኩ ደግሞ ወላጅ ሲቀበር ልጆች አብሮ ስለማይቀበሩ ያ ወደ አፈር ሲሄድ እነሱ በሕይወት ይኖራሉና ዞሮ ለባዕድ ለሌላ ላልሞተ ነው የሚሰጠው አብሮት አይሞትም ለማለት ነው ገንዘብ ይዞ የሞተ ሰው እስከዛሬ ድረስ አልታየም ንብረቱን ይዞ የሄደ ሰው አልታየም ንብረቱን ይዞ ከዚህ ምድር ላይ የተለየ አልታየም የደከምኩበት ነውና ሊከተለኝ ይገባል ይዤ ነው የምሄደው ብሎ ሊልም ይችል የለም ስለዚህ የዚህን ገንዘብ ህልፈቱ ቅድመ አስተርእዮቱ ነውና ገንዘብ ሊታወቅበት ይገባል ክርስቲያኖች ካላወቁበት ገንዘብ ለጥፋት ይሆናል ለበጎ አይሆንም ለልማት አይሆንም ለሕይወት አይሆንምና ለሕይወት ይሆን ዘንድ ለበጎ ስራ እንደነ ኢዮብ በገንዘብ መጽደቅ ያስፈልጋል እንደነ አብርሃም በገንዘብ ማጽደቅ ያስፈልጋል እንደነ ሳራ በገንዘባቸው ይጸደቁአሉ በገንዘባቸው መንግስተ ሰማያትን ይገዙአሉ በገንዘባቸው ደግሞ በአንጻሩ ያልታደሉ ገሃነመ እሳትን ይገዛሉና እግዚአብሔር ከዚህ ይሰውረን ነው የሚባለው ጸሎቱም ልመናውም አገልግሎቱም ይህ ነው ስለዚህ ከዚህ ጋራ ከባሕራን የምንመለከተው የዋህነትና ቅንነት በዚህ ልክ ያስጠቅማል የዋዎች ተጎድቶ አያውቁም ምናልባት ለጊዜው የተጎዱ ይመስላል ብዙ ሰዎች የዋህነቴን የጎዳኝ የሚሉ ሰዎች ያጋጥሟቸዋል የዋህነቴን የጎዳኝ እውነት ከልብ የዋህ ከተሆነ
የዋህነት አይጎዳም። የዋህነት ለጉዳት አይዳርግም። ክፋት ነው ለጉዳት የሚዳርገው። ሶበትሬ ኤዮሙ ለጠቢባን ጥበበኞች ነን የሚሉትም በምታያቸው ጊዜ ይመውቱ፣ ብልህ ነኝ የሚሉ፣ ጥበበኛ ነኝ የሚሉ፣ አዋቂ ነኝ የሚሉ፣ ሰለጠንኩ የሚሉ፣ አወቅኩ የሚሉ፣ ነቃሁ የሚሉ፣ ተጋሁ የሚሉት ሁሉ ያልፋሉ ነው። ተጋሁ የሚሉት ሁሉ የሚያልፉ ናቸውና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ልበቅኖችን ይወዳልና ቅንነት ጠቃሚ ስለሆነ ባይራንን ቅንነቱ፣ የዋህነቱ፣ ደግነቱ፣ በጎነቱ ጠቀመው። ባይራንን የረዳ ቅዱስ ሚካኤል ሁላችንንም ይርዳን ነው። ሌላው ከዚሁ ጋር ተያይዞ ደግሞ አፎሚያ የምትባል አንድ ደግ ሴት ነበረች። በዚህ ቀን የምትታሰብ ቅዱስ ሚካኤል የረዳት ያገዛት ሊቀ መላእክት የመላእክት አለቃ ነው። ቅዱስ ሚካኤል የመላእክት አለቃ ነው። የመላእክቱ አለቃ ቅዱስ ሚካኤል እሷን ደግሞ ይረዳት ከባሏ ጋር ስትኖር አንተ አንድ ቀን ልትሞት ትችላለህና የቅዱስ ሚካኤልን ስዕል አሰራልኝ፣ በሱ እግዚአብሔርን እየተማጸንኩ እኖራለሁ ስትለው ነበር። እውነትም ስዕል አሰርቶ ሰጣት ባለቤቷ። እንግዲህ ባለቤቷ በሚሞትበት ጊዜ ግን እርሷ ብቻዋን ትኖር ነበር። እግዚአብሔርን እያመለከች የቅዱስ ሚካኤል ዝክር እያደረገች መታሰቢያ እያደረገች በወር በወሩ እያዘከረች ትኖር ነበር። በዚህ መልክ ስትኖር ሰይጣን ይመጣል ወደሷ። ሰይጣን ይመጣና ምክር ይሰጣታል። ምን አይነት ምክር መከራት? ትዳር ልትይዢ ይገባሻል፣ ብቻሽን ልትኖሪ አይገባም ማለት። ሰው ሁሉ ሁለት አንድ እየሆኑ ጣምራ እየሆኑ ባልና ሚስት እየሆኑ ነው የሚኖሩት። አንቺ ብቻሽን ትኖሪያለሽ ብሎ ሰይጣን እንዲህ አይነት ምክር መከረ። ሰይጣንም እንደሚታወቀው በሌላ ቦታ ትዳር ሲያፈርስ ነበር፣ ቤት ሲያፈርስ ነው የሚታወቀው። እዚህ ላይ ግን ለየት ብሎ ምን አለ? እኔ ትዳር እንድትይዢ በትዳር እንድትኖሪ ነው የምፈልገው አላት። እንዲህ አይነት ምክር መከራት። ይሄ አይነቱ ምክር እውነት ከበጎነት ቢሆን ለፈተና ባይሆን በጣም መልካም ነበርና እንዲህ አይነት የፈተና ትምህርት መከራትና እንደውም ደጋግሞ ወፎችን ሁሉ ተመልከቺ አላት። ወፎችም ወንድ ሴት አላቸው አለ። እንስሳትም እንደዚሁ ወንድና ሴት አሉ አለ። በይበልጥ ወፎቹ በሰማይ ላይ ሲበሩ ሁለት ሆነው የሚበሩት ባለትዳር እንደ ትዳር ማለት ነው። እየተጋገዙ ነው የሚኖሩት። እንግዲህ እንደውም ትዳር መቼም የሚያስፈልገው ለመረዳዳት ነው የሚፈልገውና ትረዳዳላችሁ፣ ብቻሽን እንደዚህ አትቸገሪም አላት። ይህንን ሲላት እርሷም አንተ ማነህ አለችው። ቅዱስ ሚካኤል ነኝ አለ። ይኸው እንግዲህ በምን ይመሰላል ማለት ነው? በመላእክት አለቃ ራሱን መሰለ ሰይጣን። ቅዱስ ሚካኤል ነኝ አለ። እንግዲህ በዚህ ቀን የሚነበበው ወንጌሉ የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ያለው ይሄ ገብርኄር የሚለው ነው። ከገብርኄር ጋር ቢገናኙ የቅዳሴው እሱ ነው። የጠዋቱ ደግሞ ከምስባኩ ጋር ያለው ነው እና በዚህ ጊዜ ሊቀ መላእክት ቅዱስ ሚካኤል ነኝ ሲላት ቅዱስ ሚካኤል ካሁን በፊት እየመጣ ይባረከኝ ነበረ፣ በአምሳለ ብእሲ ይታየኝ ይገለጽልኝ ነበር አለች። አፎሚያ ጠንካራ ናት፣ ጠንካራ ክርስቲያን ናት። ዝም ብላ የምትፈታ አይደለም፣ ዝም ብላ ወደ ኋላ የምትመለስ አይደለም፣ መንገደኛ ምክር ተቀብላ የምትሄድ አይደለም። ጠንካራ ሴት ናት የምትባለው ድርሳኑ ላይ የተመዘገበችው በዚህ ምክንያት ነው። ስለ ጥንካሬዋ ነው፣ ስለ ብርታቷ ነው። እናቶች እህቶች ከአፎሚያ ትልቅ አርአያ መውሰድ ይገባል፣ ትልቅ ብርታት መውሰድ ይገባል፣ ትልቅ ጥንካሬ መውሰድ ይገባል። ፈተና በመጣ ጊዜ ከምን ወገን ነው ማለት ያስፈልጋል። ከሰይጣን ይሁን ከሰው ይሁን ይሄም ማወቅ አለብኝ። ከእግዚአብሔር ነው ከመላእክት ነው ከማን ነው የሚለው ነገር ማወቅ ያስፈልጋልና በጸሎቷ ጠነከረችና እውነት ቅዱስ ሚካኤል ከሆንህ እስኪ በስመ አብ ወወልድ ወመንፈስ ቅዱስ ብለህ አማትባ አሳየኝ አለች። ሰይጣን ደግሞ ማማተብ አይወድም። ማማተብ የማይወድበት ምክንያት ደግሞ መስቀል የተመታበት ስለሆነ አይወድም። ሰይጣን የተመታው በመስቀሉ ስለሆነ በቀራንዮ አደባባይ የተመታው ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ነው ሰይጣንን ድል ያደረገው። ስለዚህ ክርስቲያኖች ማማተብ ትልቅ ጸሎት ነው። ሰይጣንን መምቻ መስቀል ነው። በአንገታችሁ ላይ ያሰራችሁት ምእመናን አባቶች ካህናት ደግሞ በእጃቸው የሚይዙት በቤተ ክርስቲያን አገልግሎትም ማይጠንትም ሲከናወን በቅኔ ማህሌት አንገርጋሪ ሲመራ ጸሎቱ ሲጸለይ በመስቀል ነው። መስቀሉ ሰይጣንን ማባረሪያ ስለሆነ ለኛ የድነታችን ምልክት ትዕምርተ መስቀል የመስቀል ምልክት የመዳኛችን ምልክት ወወሀብኮሙ ትዕምርተ ለእለ ይፈርሁከ አንተን ለሚፈሩ ምልክትን ሰጣቸው ተብሎ በመዝሙረ ዳዊት 59 ቁጥር 4 ላይ እንደተመዘገበው
አንተን ለሚፈሩ ምልክት የምን ምልክት የመስቀል ምልክት ለክርስቲያኖች የመስቀል ምልክት ተሰጥቷቸዋል ዝም ብሎ እኮ አይደለም በእጅ የሚያዘው ዝም ብሎም አይደለም በአንገት ላይ የሚታሰረው ምልክታችን ስለሆነ ነው አርማችን ስለሆነ ነው ሰይጣንን ድል ያደረግንበት ስለሆነ ነው ሰይጣን የተሸነፈበት ስለሆነ ነው ሰይጣን የተባረረበት ስለሆነ ነው የገነት በር የተከፈተበት ስለሆነ ነው መስቀል የጸደቅንበት ስለሆነ ነው በሱ ላይ ተሰቅሎ እኛን ስላዳነ ነው ድነቱ የተገኘ ከመስቀል ላይ ነው ስጋ ወደሙን ያገኘነው ስጋውን የበላን ደሙን የጠጣን ከመስቀሉ ላይ ነው መስቀል የማዕድ ማዘጋጃ ነው የሕይወት ማዕድ ተዘጋጅቶበት ከዛ ላይ ነው የበላ ነው ከዚህም ላይ ነው የጠጣ ነው መስቀል ልብስ ለዕሩቃን ለተራቆቱት ሁሉ ልብሳቸው ነው መስቀል ይላል ለተራቆቱት ምናቸው ነው ልብሳቸው ነው ከጸጋ እግዚአብሔር ለተራቆቱት ጸጋን ያለበሰ ነው ከብርሃን ለተራቆቱት ብርሃኑን ያለበሰ ነው በጨለማ ውስጥ ለሚኖሩት መስቀሉ ያበራ ነው መስቀል አብርሃ ተብሎ ነው እንደው የሚነገረውና መስቀል ያበራል ነው አብርቷል ነው የጨለመውን ዓለም ኢየሱስ ክርስቶስ ያበራበት በመስቀሉ ነው ያበራው ነው ስለዚህ የመስቀሉ ብርሃን የተገኘበት ነውና አፎሚያ ጠንካራ ስለሆነች ስለ ሃይማኖቷም ጠንቅቃ የምታውቅ እናት ስለነበረች ጠንቅቃ የምታውቅ ሴት ስለነበረች ብርቱ ሴት ስለነበረች በጸሎት የምትኖር ስለነበረች በቅንነትና በመንፈሳዊነት እግዚአብሔርን በማገልገል ብቻ የምትኖር ስለነበረች ከእግዚአብሔር ውጪ ሌላ የሚያድነኝ የለም ብላ የምታምን ሀብት እንደማያድን ዓለም ኃላፊ እንደሆነ ገንዘብ ጠፊ እንደሆነ ተረድታ አውቃ የቅዱስ ሚካኤልን ምልጃ እየተማጸነች ከእግዚአብሔር አምላክ አገናኘኝ እያለች የምትጸልይ ነበረችና አማት ብስትለው ዘሎ አነቃት እውነተኛ ሚካኤል አይደለምና አታላይ ነውና ሰይጣን ያታለላል ወገኖቼ መልካም ያልሆነውን ነገር መልካም አስመስሎ ያሳያል የማይጠቅመውን ነገር የሚጠቅም አድርጎ ሰይጣን ብዙ ጊዜ መራራውን ጣፋጭ አድርጎ ያሳያል ጣፋጭ የሆነ የሚጠቅመውን ነገር ደግሞ መራራ አድርጎ ያሳያል ጨለማን ብርሃን አስመስሎ ያሳያል ብርሃንን ጨለማ አድርጎ ያሳያል ገደሉን ሁሉ መልካም ሜዳ አድርጎ ያሳያል መልካሙን ሜዳ ደግሞ የሚጠቅም ከሆነ ገደል አድርጎ ያሳያል አያችሁ የሰይጣንን ማስመሰል አስመስሎ እንዴት እንደሚያታልል እንዴት እንደሚገፋ እንዴት እንደሚበድል እንዲህ ያደርጋልና በዚህ ጊዜ ሲፈታተናት እውነተኛው ሊቀ መላእክት ቅዱስ ሚካኤል መጥቶ እሱን በአየር ላይ ሰቅሎ አስለፍልፎ አስጮሆ አባረረላት አፎሚያ ዲያብሎስን ድል አደረገች ነው ሊፈታተን የመጣው ሊያታልል የመጣውን ሰይጣን ስላልተታለለችለት ድል አደረገች ማለት ሰይጣንን ድል ማድረግ ትልቅ ሥራ ነው ወገኖች ሰይጣንን ድል ማድረግ ትልቅ ሥራ ነውና ሊቀ መላእክት አፎሚያን ይረዳበት አፎሚያን ያገዘበት ዕለት ነውና ሁላችንንም እንዲረዳን ያስፈልጋል መላእክት አማላጆቻችን ናቸው ዘይሬስዮሙ ለመላእክቲሁ መንፈሰ መላእክቱን ረቂቃን አድርጎ የፈጠራቸው እንዳይታዩ አድርጎ የፈጠራቸው በመዝሙረ ዳዊት መዝሙር 103 ቁጥር 4 ላይ መዝሙር 103 ቁጥር 4 ላይ ዘይሬስዮሙ ለመላእክቲሁ መንፈሰ ወለእለ ይትላከው ነደ እሳት ሳረራ ለምድር ለዓለም ምድሪቱን ለዘላለም አጸናት ነው ምድሪቱን ለዓለም አጸናት እንደው ይሄ ቢሰበክም ጥሩ ነው ዘይሬስዮሙ ለመላእክቲሁ መንፈሰ መላእክቱን ረቂቃን አድርጓቸው የማይታዩ አድርጓቸው የማይደሰሱ አድርጓቸው የማይራቡ አድርጓቸው የማይጠሙ አድርጓቸው የማይራቆቱ አድርጓቸው የማይሰለቹ አድርጓቸው የማያረጁ አድርጓቸው በመጨረሻም የማይሞቱ አድርጓቸው የማይሞቱ አድርጎ እንግዲህ እግዚአብሔር የማይታዩትንም የሚታዩትንም ፈጥሯል ዘያስተርኢ ወዘኢያስተርኢ የሚታዩትንም የፈጠረ እርሱ ነው የሚታዩትን ፍጥረታት ግዙፋኑን ማለት የማይታዩትንም ረቂቃኑን የሚፈጠራቸው እርሱ ነው የሚያኖራቸው እሱ ነው ረቂቃኑም ግዙፋኑም በሱ ዘንድ ይታያሉ እሱ ከእግዚአብሔር የሚሰወር ነገር የለም ማለት አልቦ ክዱን ዘይትከሰት የማይገለጥ የተሰወረ የለም ይላል በወንጌሉ ላይ የማይከሰት የተሰወረ የለም ለእግዚአብሔር ስውር ነገር የለም ለኛ ስውር ነገር ሊኖር ይችላል ይሆናል ለእግዚአብሔር የተሰወረ ግን ምንም የለም ማለት ለእግዚአብሔር የተሰወረ ነገር ምንም እንደሌለ የሚናገር ነውና ስለዚህ ቅዱስ ሚካኤል ማለት መፍቀሬ እግዚአብሔር ወዳጅ ወይንም ደግሞ መኑ ከማከ እንዳንተ ያለ ማን አለ ነው እንዳንተ ያለ ማን አለ ይላል የመላእክት አለቃ ነው ሊቀ መላእክት ማለት የመላእክቱ አለቃ 7 ሊቃነ መላእክት አሉ የመላእክት አለቆች 7 ናቸው አለቆቹ ሰራዊትም አሉ ከሰባቱ ደግሞ አንዱ
ማን ነው? ቅዱስ ሚካኤል ነው። ሰይጣን በሚካኤልም ተመስሎ ይመጣል። በክርስቶስም እየተመሰለ እኔ ክርስቶስ ነኝ ይላል። ሰራዊተ ዲያብሎስ በሰራዊተ ሚካኤል የመመሰሉ ነገር አላቸው። ይመስላሉ እንጂ ግን አይደሉም ነው። ክርስትና መምሰል አይፈልግም። መስሎ መታየት የማይገባ ነገር ነው። መሆን ነው የሚፈልገው እንጂ መስሎ መታየት አያስፈልግምና ቅዱስ ያሬድን በድርሰቱ አመይነፍ ሚካኤል ቀርነ በደብረ መቅደሴ አሚያ ይትነስኡ ሙታን፣ ያን ጊዜ ሙታን ይነሳሉ ይላል። በዕለተ ምጽአትም የጥሩምባውን ድምፅ የሚያሰማው አንዱ ቅዱስ ሚካኤል ነው። አመይነፍ ሚካኤል ቀርነ ማለት ሚካኤል ጥሩምባን በሚነፋበት ዕለት በደብረ መቅደሴ ማለት በዕለተ ምጽአት አሚያ ይትነስኡ ሙታን፣ ያን ጊዜ ሙታን ይነሳሉ እንደየስራቸው። ጽድቅ የሰሩ ወደ መንግሥተ ሰማያት፣ ክፉ የሰሩ ወደ ገሃነመ እሳት የሚወርዱበት ነው ይላልና ስለዚህ ሊቀ መላእክት ቅዱስ ሚካኤል ይህን በዓል እንድናከብር ዕድሜውን ጤናውን ሰጥቶ ጊዜውን ሰጥቶ የዛሬ ዓመት እንደዚህ አክብረን ነበር። ዛሬ በዓመቱ ደግሞ እንድናከብር የፈቀደልን እግዚአብሔር አምላከ ቅዱስ ሚካኤል ነውና ቅዱስ ሚካኤልን ስናከብር አምላከ ቅዱስ ሚካኤልንም እያከበርን ጭምር ነው። የፈጠረውን እግዚአብሔርን እናከብራለን። ወደኛ የተላከ ጸሎታችንን የሚያሳርግ የእግዚአብሔርን ምሕረት ወደኛ የሚያመጣውን ቅዱስ ሚካኤልን ደግሞ እናመሰግናለን ማለት ነውና በድርሳነ ሚካኤል በጸሎት እንደዚሁ በመልካ ሚካኤል በማህሌት በሰዓታት በቤተ ክርስቲያን አገልግሎት ሚካኤል ስሙ እየተነሳ ኤል ማለት እግዚአብሔር ማለት ነው። መኑ ከመ ኤል መኑ ከመ እግዚአብሔር፣ እንደ እግዚአብሔር ማን እንደ እግዚአብሔር ያለ የለም የሚል ምስክርነት ያለው ቅዱስ ሚካኤል። እንግዲህ ሚካኤል መልአክ በክነፍ ጾራ ይላል። መላእክቱም ጋራ ውጊያ ማነው ከሰራዊተ ዲያብሎስ ጋራ ውጊያ በሆነ ጊዜ በዚያ ዕለት ቅዱስ ሚካኤል ሊቀ መላእክት በክንፉ ላይ ምን ተሰጥቶታል? ኃይል ተሰጥቶታል። የመስቀል ምልክት ኃይል በክንፉ ላይ ተደርጎለታል። በዛ ኃይል ነው ዲያብሎስን ድል ያደረገው በክንፉ ላይ ማለት ነው። በክንፉ ላይ በክነፍ ጾራ ትምህርተ መስቀል ማለት ደግሞ ኢየሱስ ክርስቶስ ወደፊት የሚሰቀለው ከመቤታችን ከስጋ ስጋ ከነፍሷ ነፍስ ነስቶ በመስቀል ላይ ተሰቅሎ ነው የሚያድነንና ያ ምልክት በሚካኤል ክንፍ ላይ ነበር ማለት። በመስቀሉ ምልክት ባለ አይነት ነው ዲያብሎስን ድል ያደረገው። ዛሬም ዲያብሎስን ድል የምናደርገው በትምህርተ መስቀል ስለሆነ አፎሚያ ድል ያደረገችበት ነው። የቅዱስ ላሊበላ ኢትዮጵያዊው ጠቢቡ እሱም በዓሉ ነው። ዕለተ በዓሉ የቅዱስ ላሊበላም በዓል ነውና ስለዚህ ጾመ ሐዋርያትም ነው አብሮት ያለው። በዚህ በጾመ ሐዋርያት ጾሙን እያከበርን እየጾምን እየጸለይን በዓሉንም እያከበርን የእግዚአብሔርንም በረከት እያገኘን ነውና የመላእክቱን ምልጃ እግዚአብሔር አምላካችን የቅዱስ ሚካኤልን ምልጃ በሁላችንም ላይ ያሳድርብን። ሊቀ መላእክት ነው ስንል የመላእክት አለቃ ማለት ቅዱስ ሚካኤል አፎሚያን ብቻና ባይራንን ብቻ ይረዳ አይደለም። ድርሳኑ ላይ ለአብነት ያክል ነው። አብነት ይሆን ዘንድ ነው የተቀመጠው ይሄ እንጂ ብዙ የሚጻፍ ዛሬም በቅዱስ ሚካኤል በስሙ በፈለቀ ጸበል የሚፈወሱ በሱ ተማጽነው ከማይዳንበት በሽታ ሁሉ የሚድኑ ከብዙ ችግር የሚላቀቁ በጣም ብዙ ናቸው። በየቤተ ክርስቲያኑ የሚሰጠው ምስክርነት ይሄ ነው። የሚሰጠው ምስክርነት እኮ እንደ ድርሳን ነው ራሱ። ቅዱስ ሚካኤል ያደረገላቸውን ክርስቲያኖች ሲናገሩ፣ ክርስቲያኖች ሲመሰክሩ፣ ተደረገልን ሲሉ የተደረገላቸውን እነ ሽንቁሩ ሚካኤል ሌላም ቦታ የቅዱስ ሚካኤል በተጠራበት ቦታ ሁሉ የሱ ስም ተጠርቶ የሱን ስም ጠርተው ያፈሩ የሉ። የሱን ስም ጠርተው በጣም ብዙ በጎ ነገር የተደረገላቸው ክርስቲያኖች ናቸው ያሉት። ያ ምክንያቱም ትድግናው የሚካኤል አድራጎቱ የሚካኤል እርዳታ የማይቋረጥ ነው። እንደገናም ደግሞ ወይትረከቡ ዘልፈ ባህበ ይፈቅድዎሙ መላእክቱ በሚፈልጓቸው ቦታ ሁሉ በተፈለጉበት ሰዓት ይገኛሉ ይላል። በተመሳሳይ ሰዓት የማይደክማቸው ስለሆነ ቦታ የማይወስናቸው ስለሆነ የማይገደቡ ስለሆነ እዚህ ቢጠሩ እዚህ ይገኛሉ። ሌላም ቦታ አዲስ አበባ ላይ ተጠርቶ ይገኛል። ሌላም ሀገር ላይ ከኢትዮጵያ ውጭም ቢሆን በተጠራበት ቦታ የትኛውም ስፍራ ላይ እዚህ ምድር ላይ የሚገድባቸው ነገር ስለሌለ ረቂቃን ስለሌሉ ተራራው የማይገድባቸው ጉዞ የማይገድባቸው ስለሆነ በየትኛውም ቦታ ይገኛሉ መላእክት። ወይትረከቡ ዘልፈ ባህበ ይፈቅድዎሙ ማለት በሚፈልጓቸው ቦታ ሁሉ በተፈለጉበት ሰዓት ይገኛሉ ነውና ስለዚህ የቅዱስ ሚካኤልን ምልጃ ደግሞ የሚያውቀው ዳዊት በመዝሙሩ እንደተናገረው ጣዕሙ ወታእምሩ ከመሄር እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ። የእግዚአብሔርን ቸርነት የቀመሱ
የመላእክትን አማላጅነት የቀመሱ ያገኙ የደረሳቸው ያመኑበት ናቸው የሚያውቁት። ያላመነበት ሰው አያውቅም። በቅዱስ ሚካኤል ምልጃ እኮ ያመነበት ሰው ነው ጥቅሙን የሚያውቀው። ያገኘ ሰው ነው አገኘውበት ማለት ያለበት። አምኖ ያላገኘበት ሰው ምን ብሎ ሳገኘውበት ይላል። ስለ ቅዱስ ሚካኤል ምስክርነት የሚሰጠው እኮ የተደረገለት ሰው ነው። ተገዶ አይደለም እየመሰከረ ያለው፣ ወዶ እኮ ነው እየመሰከረ ያለው። ተደርጎልኛል እያለ እኮ ነው ያለው። የተደረገለትን አይቶ ዳሶ ጨብጦ እኮ ነው እየተናገረ ያለው። እጄ ላይ ይሄው ተደረገ፣ ጤና አልነበረኝም ጤና አገኘው፣ የተማጸንኩት እሱን ነው አለ። እሱ ከእግዚአብሔር አምላኩ አማልዶኝ ግን ይሄን ጤና አግኝቻለሁ እያለ ሲል የሚመሰክረው የተደረገለት ሰው ነው ማለት ነው። የተደረገለት ሰው እየመሰከረ ስለሆነ በየቤተ ክርስቲያኑ ያለውም ድርሳን ነው። በዚህ ዘመን ድርሳናት ስለማይጻፉ እንጂ የሚጻፍ ነው፣ ተጽፎ የሚቀመጥ ነው፣ ሌላው ትውልድ የሚማርበት ነው። ምስክርነቱም እየተሰጠና እየተነገረ ያለው ስለ ቅዱስ ሚካኤል ሳልመሰክር መኖር የለብኝም ብለው ነው ክርስቲያኖች የሚመሰክሩት። ካልመሰከሩ እውነት እንደው እግዚአብሔር ያደረገላቸውን የደበቁ መስሎም ስለሚታያቸው ሌላ የሚከፍሉት ነገር ስለሌለ ሌላ መክፈልም ስለማይቻል ከዚህ አንፃር እንዲህ ይመሰከራልና ምስክርነቱ እውነተኛ ምስክር ስለሆነ የተደረገውን ነገር ክርስቲያኖችም ይመሰክራሉና አምላከ ቅዱስ ሚካኤል ሽማግሌዎችን በእድሜ በጤና እንዲደግፍልን ወጣቶችንም በማስተዋል እንዲመራልን በኦርቶዶክሳዊ እምነታችን ሁላችንንም እንዲያጸናን። እንግዲህ ሃይማኖት አለን ብለን ደግሞ ምግባር ስለሚያስፈልግ ምግባር ያስፈልጋል። ምግባራቱ ጾም፣ ጸሎት፣ ትሩፋት፣ ምጽዋት፣ በጎነት፣ ቅንነት እነዚህ ሁሉ አንድ ክርስቲያን ሃይማኖት አለኝ የኦርቶዶክስ እምነት አለኝ ሊል የሚገባው ሰው ሁሉ ሃይማኖት ብቻ እንዳይሆን ሃይማኖት በምግባር መገለጥ ስላለበት ሃይማኖታችንን በምግባር መግለጥ ያስፈልጋል። ሃይማኖታችን በምግባር የማንገልጥ ከሆነ ሃይማኖቱ መገለጫ አላገኘም ማለት ነው። ሃይማኖቱ መገለጫ ሊያገኝ ያስፈልጋልና ሃይማኖቱ መገለጫ ሲያገኝ እውነተኛ ክርስቲያኖች ከሃይማኖትን ከምግባር ምግባርን ከሃይማኖት አጣምረን ያዝን መሆኑን በዚህ ይረዱልናል ማለት ነውና ይሄንን እንዲህ በሰው ፊትም እውነተኛ ሃይማኖት እውነተኛ የሚመሰከር ትክክለኛ እምነትና በእግዚአብሔር ፊት መስክረን እግዚአብሔር የሚደሰትበትን በጎ ነገር ሁሉ ልናደርግ ይገባልና እርስ በርስ መፋቀር፣ ስለ ሀገር መጸለይ፣ ስለ ቤተክርስቲያን መጸለይ፣ ስለ ሰው ልጅ መጸለይ። እንግዲህ ስለ ሀገር ስለ ቤተክርስቲያን ማለት ስለ ሰው ልጅ ማለት ነው። በቤተክርስቲያን ያሉት የሰው ልጆች ናቸው በቤተ እምነት ያሉት፣ እንደዚሁም ደግሞ በሀገር ላይ ያሉትም የሰው ልጆች ናቸው ማለት ነው። ስለዚህ ስለ ሀገርና ስለ ቤተክርስቲያን መጸለይ ማለት ስለ ሰው ልጅ መጸለይ ማለት ነው። ጸልዩ በእንተ ሀገር፣ ስለ ሀገር ሰላም፣ ስለ ሀገር አንድነት፣ ስለ ሀገር ክብር ጸልዩ የሚባለው ሀገር የሚባለው ሰዎች ናቸው። ሀገር ማለት በሀገር ውስጥ የሚኖሩ ሰዎች ናቸው የሚጠቀሱትና ስለ ሰው ልጅ ሁሉ መጸለይና ስለ ሰው ልጅ ሁሉ በጎ ነገር ማሰብ ስለሚገባ ነው በዚህ መልክ የተነገረውና አምላካችን መድኃኒታችን ኢየሱስ ክርስቶስ መላእክቱን ልኮ የሚታደገን መላእክቱን ልኮ የሚረዳን የተመሰገነ ይሁን። ቅዱስ ሚካኤል የመላእክት አለቃ ነው ስንል መላእክቱ እሱ የሚያመሰግነው ምስጋና ያመሰግናሉ። እሱ የሚያማልደው ምልጃ የሱም ሰራዊት እንደዛው ያማልዳሉ። እሱ የሚረዳቸውን የሱ ሰራዊትም ይረዳሉ። እሱ የሚያግዛቸውን ሁሉ እነሱም አብረው ያግዛሉ ማለት ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ንጉሠ ሰማያት ወምድር መላእክቱን በጎ ስራ በበጎ ቦታ ሁሉ የሚገኙ ናቸውና በምስጢረ ሥጋዌም ስትመለከቱት ከብስራቱ ጀምሮ ያሉት መላእክት ናቸው። ከዚያም በኋላ በስደቱ ጊዜ የነበሩ መላእክት ናቸው። በሚጠቱም ከስደት ሲመለስም የመላእክት ብስራት አለበት መላእክት አሉበትና እንደገና በቤተልሔም የልደቱ ዕለት ሲያመሰግኑ የነበሩ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው ሲያመሰግኑ የነበሩት ሰራዊተ ሚካኤል ሰራዊተ ገብርኤል በበነገዶሙ ሱራፌል ኪሩቤል በየነገራቸው በየማይበራቸው እግዚአብሔርን ያመሰግኑ ነበር። እግዚአብሔር ምሕረቱን ለሰው ልጅ አደረገ ይሉ ነበርና ወይሬዩ ትፍስሕተን ተተከውን ለካልአን ከመዚአሆሙ ይእቲ እንዲል ለሰው ልጅ የተደረገው በጎ ነገር መላእክቱን ያስደስታቸዋል፣ ይደሰታሉ። እኛ ስንድን፣ እኛ ከበሽታ ስንድን፣ እኛ ከአጋንንት ስንጠበቅ ይደሰታሉ። ከደዌ ሥጋ ሁሉ ስንፈወስ ይደሰታሉ። ከደዌ ነፍስም ደግሞ ከኃጢአት ስንድንን ይደሰታሉ መላእክት። የኛ መዳን የሚያስደስታቸው ምቀኝነት የሌለባቸው ርሩሃን
ቸሮች ደጎች ሰይጣን እንዳይበረታታብን በእንተ ዘታየለን ዲያብሎስ ተካት ዲያብሎስ 5500 ዘመን ስለተበረታታብን እንደገና እንዳይበረታታብን እንደገና ክፉ ስራ እንዳያሰራን ኃጢአት እንዳያሰራን ርኩሰት እንዳያሰራን ከሰይጣን የሚጠብቁን የሚረዱን ናቸውና እኛ ከሚታየው ሊሆን ይችላል ከሚታየው ጠላት ራሳችንን እንጠብቅ ይሆናል ከማይታየው ግን የሚጠብቁን ምክንያቱም ቅዱስ ጳውሎስ ለኤፌሶን ክርስቲያኖች ሲነግራቸው እስመ ኢኮነ ቀትልክሙ ስለዘ ሥጋ ወደም ስለዘ ሥጋ ወደም ዘእንበለ ምስለ መኳንንተ ጽልመት ሰልፋችሁ ጠባችሁ ክርክራችሁ ትግላችሁ ከሥጋ ለባሾች ጋር አይደለም ከረቂቃን ጋር ነው ከማይታዩት ጋር ነው ከማይዳሰሱት ሰራዊተ ዲያብሎስ ጋር ነው ትግላችሁ አለ በክርስትና ውስጥ ስንኖር እኮ ከዲያብሎስ ጋር ትግል ማለት ነው ክርስትና ከዲያብሎስ ጋር እየታገሉ የሚኖሩት ኑሮ ነው ከዲያብሎስ ጋር መከራ ያዩ የሚኖሩት ኑሮ ነው ግን በክርስትና ሆኖ በእምነት ሆኖ በመግባር ሆኖ የሚታገል ሰይጣንን ድል ያደርጋል እንደ ባይራን ሰይጣንን ድል ያደርጋል እንደ ቅድስት አፎሚያ ስለዚህ የቅድስት አፎሚያ ልጆች ነንና ቅድስት አፎሚያ ጸንታ ቅዱስ ሚካኤልን እየተማጸነች እንደኖረች ሁሉ ዛሬም የቅዱስ ሚካኤልን ምልጃና ቃል ኪዳን የሚጠባበቁ ሰዎች የእግዚአብሔርን ቸርነትና መሐሪነት አዳኝነት ይቅርባይነት የሚተማመኑ ሁሉ እንደዛ ጸንቶ መጸለይ ይገባል ማለት ነውና እግዚአብሔር አምላካችን በዓላችንን የሰላም የጤና የበረከት የረድኤት የፍቅር የስምምነት እንዲያደርግልን ወስብሐት ለእግዚአብሔር ይቆየን